ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት አርብ ምሽት የሐምሌ 10 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። አብራችሁን ነው። ወደ ቀዳሚው መረጃችን ስናልፍ የ23ኛውን የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከተ መረጃ ቀዳሚ እናደርጋለን። የፍጻሜው ጨዋታ ከነገ በስቲያ እሁድ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 4 ሰዓት ላይ በኒውዮርክ ኒው ጀርሲ ስቴዲየም እንደሚከናወን ይታወቃል። በርካቶች እንግዲህ በጉጉት እየጠበቁት ይገኛሉ። በስፔን እና በአርጀንቲና መካከል የሚደረገውን ጨዋታ በተመለከተ ማለት ነውና አሁን ደግሞ ከጨዋታው ጋር በተያያዘ የተለያዩ መረጃዎች እየወጡ ይገኛሉ። በተለይ ከወደ ስፔን ዳኛው ላይ ጥርጣሬ እንዳላቸውና ፊፋ በመደበው ዳኛ ደስተኛ እንዳልሆኑ እየገለጹ ነው የሚገኙት። የባርሴሎና እግር ኳስ ክለብ ፕሬዝዳንት የሆኑት ዮዋን ላፖርታ ዳኛው በትክክል ፍትሃዊ ሆነው ጨዋታውን መምራት ከቻሉ የስፔን ብሔራዊ ቡድን ይህንን የ23ኛውን የዓለም እግር ኳስ ዋንጫ የውድድር መድረክ የፍጻሜ ጨዋታ በብቃት ማሸነፍ ይችላል፣ ስፔንም ሻምፒዮና መሆን ትችላለች፣ የዳኝነቱ ነገር ግን እጅግ በጣም አሳሳቢ ነው የሚል ሀሳብ ሰጥቷልና ይሄ ደግሞ በስፔናውያን ዘንድ የበለጠ ጨዋታው በአይነ ቁራኛ እንዲታይና እንዲጠበቅ እያደረገው ነው የሚገኘው ማለት ነው። ይህ የዓለም እግር ኳስ ዋንጫ የውድድር መድረክ ያው ከዳኝነት ጋር ተያይዞ ፊፋም ገለልተኛ አይደለም በሚል ለአንዳንድ ብሔራዊ ቡድኖች ምናልባት ሊያደላ ይችላሉ የሚሉ ሀሳቦች ሲንጸባረቁበት እንደነበረ ይታወሳል። እንደዚሁም ደግሞ ዶናልድ ትራምፕ ጣልቃ ገብተው አንዳንድ መመሪያዎችን እስከ መሻር የደረሱበትም ደረጃ የበለጠ እንግዲህ በዓለም እግር ኳስ ዋንጫ የውድድር መድረክ ላይ ሰዎች ጥርጣሬ እንዲኖራቸው ከዳኝነትና ከአንዳንድ ጉዳዮች ጋር ጥርጣሬ እንዲኖራቸው እያደረገ ነው የሚገኘውና ስፔናውያንም በዚህ ይመስላል እንግዲህ የፍጻሜው ጨዋታ ላይ ስጋት እንዳላቸው ከዳኝነት ጋር እየገለጹ ነው የሚገኙት ማለት ነው። የስፔን ብሔራዊ ቡድን በጣም ጠንካራ ስብስብ ነው። ከምንጊዜውም በተሻለ ሁኔታ ዋንጫውን የማንሳት አቅም እንዳላቸው ይሰማኛል። ነገር ግን የዳኝነት ነገሩ በጣም አሳሳቢ ነው የሚል ሀሳብ ሰጥቷልና ዳኛው ራሱ ይህንን የፍጻሜ ጨዋታ በምን አይነት ውጥረት ውስጥ ሆነው እንደሚመሩት ከወዲሁ መገመት ይቻላል። በእለቱ እንግዲህ የስፔን ብሔራዊ ቡድን ለመመልከት ታላላቅ የቀድሞ ተጫዋቾች የተቋም አመራሮች ጭምር እንደሚገኙ እየተገለጸ ይገኛል። ከዛ ባለፈ ግን የስፔን ጠቅላይ ሚኒስትር የሆኑት ፔድሮ ሳንቼዝም እንደዚሁ በክብር እንግድነት በዚሁ በኒው ጀርሲ ስቴዲየም በመገኘት የፍጻሜውን ጨዋታ እንደሚከታተሉት እንደዚሁ የተገኘው መረጃ ያመለክታል ማለት ነው። ከዛም ባለፈ እንግዲህ በጣም ትልልቅ እግር ኳሰኞች ናቸው በዚህ ዓመት እንደተመለከትነው በተለይ የዓለም ዋንጫ በሚገርም ሁኔታ ደጋፊዎች በጣም ጨምረው ተመልክተናል። ፊፋም በዚህ ረገድ የተለያዩ መረጃዎችን ሲያወጣ ነበረ። ከሌሎች ጊዜ በተሻለ ሁኔታ በቴሌቪዥን ስክሪንም እንደዚሁም ደግሞ በስቴዲየም በመገኘት በአንጻራዊነት በርካታ ደጋፊዎች ናቸው ይህንን የ23ኛ የዓለም እግር ኳስ ዋንጫ የውድድር መድረክ የአየር ንብረቱ ያውም በጣም ከፍተኛ ወበቅ ላይ ሆነው ራሱ ያንን በመታገዝ እንግዲህ ጨዋታውን ሲከታተሉ እንደነበረ ማስተዋስ እንችላለን ማለት ነውና ከዚህ ጋር ተያይዞ እንደዚህ አይነት ጉዳዮች እየወጡ ነው የሚገኙት። እናንተስ የስፖርት ቤተሰቦች የስፔን ደጋፊ ልትሆኑ ትችላላችሁ። የአርጀንቲና ብሔራዊ ቡድን የዳኝነት ሁኔታ ላይ ስጋት አለባችሁ? እስኪ ሀሳብ አስተያየታችሁን ስጡን። እስካሁን ድረስ ባለው የዓለም እግር ኳስ ዋንጫ የውድድር መድረክ ሂደት ላይ የዳኝነትን ሁኔታ በተመለከተ ወይም የፊፋን አካሄድ አንዳንድ ጉዳዮች ላይ ምን ታዘባችኋል? እስካሁን ባለው የጨዋታ ሂደት ለየትኛው ብሔራዊ ቡድን ያደላ ይመስላችኋል? ይህንን ሀሳብ በአስተያየት ልትሰጡበት ትችላላችሁ በዚህ የዓለም ዋንጫ የውድድር መድረክ ላይ ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። ዝውውሩን መሰረት ያደረጉ የተለያዩ ወቅታዊና አዳዲስ መረጃዎች እየወጡ ነው የሚገኙት። እነዚህን ለእውነትነት የቀረቡና ከታማኝ የመረጃ ምንጮች ያገኘናቸውን መረጃዎች ይዘን እንመለሳለን። እነዚህን ጠቃሚ መልእክቶች ተከታትለን እንመለስ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ከናሁ ስፖርት የዕለተ አርብ የተለያዩ መረጃዎችን ወደ እናንተ እያደረስን እንገኛለን። ቀደም ሲል የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከተ መረጃ ነው ወደ እናንተ ያደረስናችሁ። በተለይ ደግሞ ስፔናውያን በፍጻሜው ጨዋታ ላይ የተመደበው ዳኛ ላይ ጥርጣሬ እንዳላቸው እየገለጹ ነው የሚገኙት። ቀደም ሲል ግን መረጃውን ሳነሳ የዳኛውን ስምና የየት ሀገር ዳኛ እንደተመደቡ አልገለጽኩላችሁም። እንደዚሁ ስላቭኮ ቪኒች ይሰኛሉ። እኚህ ዳኛ እንግዲህ ከዚህ ቀደም በአውሮፓ የተለያዩ ታላላቅ የውድድር መድረኮች ላይ ፍጻሜ ጨዋታዎችን መምራት ችለዋል። ማለዳ ላይንም በነበረን የመረጃ ሰዓታችን አጋርተናል። የ24ቱን የአውሮፓ ቻምፒየንስ ሊግ የውድድር መድረክ በብቃት ማዳኘት ችለዋል። በኢንተር ሚላን እና በፒኤስጂ መካከል የተደረገውን የፍጻሜ ጨዋታ፣ ከዛ ባለፈ ደግሞ እንደዚሁ ሬንጀርስ እና አይንትራ ፍራንክፈርት ያደረጉትን የኤሮፓ ሊግ የፍጻሜ ጨዋታ የ22ቱንም እንደዚሁ በብቃት መዳኘት ችለዋል እና ይህንን የተገነዘበው ፊፋ ለዚህ ጨዋታ ይመጥናሉ ብሎ ነው እንግዲህ እምነት የጣለባቸው ማለት ነው። ለስፔናውያን ግን ከወዲሁ እንደዚሁ ስጋት እንዳረበበባቸው እየገለጹ ነው የሚገኙት ማለት ነው። በቀጥታ አጫጭር ስፖርታዊ መረጃዎችን እንመለከታለን። የአርሰናልን መረጃ ቀዳሚ እናደርጋለን። አርሰናል እንግዲህ የክሪስቶስ ዞሊስን ዝውውር ካጠናቀቀ በኋላ ሁለት ተጫዋቾችን እያወዳደረ እንዳለ፣ በሌላ ስፍራ ላይ የሚጫወቱ ተጫዋቾችን እንደዚሁ ኢላማው አድርገው እየተንቀሳቀሰ እንደሚገኝ መረጃዎች እየጠቆሙ ይገኛሉ። አንደኛው ኤሊ ጁኒየር ክሩፒ ነው። ለበርንማውዝ እግር ኳስ ክለብ ባለፈው ዓመት በጣም ጥሩ አፈጻጸም እንዲኖረው ክለቡን እርዳታ ሲሰጡና ከፍተኛ ሚና ሲወጡ ከነበሩ ወጣት ተጫዋቾች መካከል አንደኛው ነው። በፈረንሳይ ብሔራዊ ቡድን ከ21 ዓመት በታች መጫወት ችሏል። ይህ ተጫዋች በሊጉ ደግሞ ባለፈው ዓመት ወደ 13 ግቦችን ከመረብ ማሳረፍ ችሏል እና አንደኛው የአንድሪያ ቤርታ ታርጌት ሆኖ አሁን ላይ እየተከታተሉት የሚገኘው ይህ ወጣት ተጫዋች ነው። ሌሎችም ክለቦች ይፈልጉታል። በተለይ ደግሞ በርንማውዝ በበርካታ ክለቦች ዘንድ ተጫዋቹ መፈለጉን ተከትሎ የተጫዋቹን የዝውውር ዋጋ ከፍ አድርጎታል። ከዛ ባሻገርና ከዛ ጎን ለጎን አርሰናል ሌላኛው ደግሞ የሞርጋን ሮጀርስ ጉዳይ ነው። ሞርጋን ሮጀርስ እንደውም አንዳንዶች ምናልባት በቃል ደረጃ ከተጫዋቹ ጋር ስምምነት ላይ ስለመድረሳቸው እየተገለጸ ነው የሚገኘው። እነዚህን መረጃዎች ይፋ እያደረገ የሚገኘው እውቁ የዝውውር መረጃዎችን በብቃት ወደ ስፖርት ቤተሰቡ እያደረሰ የሚገኘው ፋብሪዚዮ ሮማኖ ነው ማለት ነው እና ሌሎችም ለአርሰናል ቅርበት ያላቸው የመረጃ ምንጮችም ይህንኑ መረጃ እያጠናከሩ እያወጡት ነው የሚገኙት። በዚህ ዓመት ወይም በተጠናቀቀው የውድድር ዓመት ከተመለከትናቸው እንግዲህ ሞርጋን ሮጀርስም በጣም ጥሩ ብቃቱን ማሳየት ችሏል ባለፉት ዓመታቶች ማለት ነው። 23 ዓመቱ ላይ ነው የሚገኘው። የ3 ዓመት ልዩነት አለ በሁለቱ ተጫዋቾች ላይ ማለት ነውና ሞርጋን ሮጀርስ ወደ 10 ግቦችን ከመረብ ማሳረፍ ችሏል። 6 ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ ማቀበል ችሏል እና በአንጻራዊነት ተመሳሳይ አይነት የእግር ኳስ ክሎት ያላቸው ተጫዋቾች ናቸው ማለት ይቻላል እና እናንተ የአርሰናል ደጋፊዎች ወደ አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት አራተኛው ፈራሚ መሆን ያለበት የትኛው ተጫዋች ነው ብላችሁ ትመርጣላችሁ? ከሁለቱ ተጫዋቾች ኤሊ ጁኒየር ክሩፒ እና እንደዚሁም ደግሞ ሞርጋን ሮጀርስን ነው እያወዳደረ የሚገኘው አርሰናል ማለት ነው። ቀጣይ ወደ ኤምሬትስ የትኛው ተጫዋች ፈጥኖ ይደርሳል፣ አራተኛው ፈራሚ የትኛው ተጫዋች ሊሆን ይችላል የሚለው ነገር የሚጠበቅ ነው የሚሆነው ማለት ነው። የነ ብሩኖ ጉማሬዥም ጉዳይ እንደዚሁ ተያይዞ እየተነሳ ነው የሚገኘው ማለት ነውና አርሰናል ወጪ ተጫዋቾችንም ለመልቀቅ ጥረት በማድረግ ላይ ነው የሚገኘው። በተለይ እንደነ ገብርኤል ጄሱስ ቀጣይ አርሰናልን መንደር ለቀው በክረምቱ የተጫዋቾች የዝውውር መስኮት ከሚሰናበቱ ተጫዋቾች መካከል ስም ዝርዝራቸው እንደዚሁ ሊስት አውት ተደርጎ እየተመለከትን እንገኛለን። አስቀድመው ወደ ቤሺክታሽ ወደ ቱርኩ ክለብ እንደዚሁ ሊያንድሮ ትሮሳርድ ማምራቱ የሚታወስ ነው። በእርግጥ ክርስቶስ ቲዞሊስ ደግሞ ተክቶታል። አሁን ደግሞ በነ ገብርኤል ጄሱስ ቦታ ደግሞ የተለያዩ የፊት መስመር ተጫዋቾች ሊመጡ እንደሚችሉም እየተነገረ ነው። ወደ ሌላኛው መረጃችን ስናልፍ የሪያል ማድሪድን ጉዳይ እናገኛለን። ሪያል ማድሪድ እንግዲህ በክረምቱ የተጫዋቾች የዝውውር መስኮት አዳዲስ ተጫዋቾችን እያመጣ ይገኛል። በአሰልጣኝ ጆዜ ሞሪኒዮ ስር የበለጠ ውጤታማ ለመሆን ማለት ነውና ከሚሼል ኦሊሴ ጋር ስማቸው ከሚያያዙ ክለቦች መካከል በስፋት እየተነሳ የሚገኘው ሪያል ማድሪድ ነው። ከቡንደስሊጋው ክለብ ባየር ሙኒክ ለማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነውና የተጫዋቹ ባለንብረት ክለብ እንደዚሁ ባየር ሙኒክ ግን ተጫዋቹን አሳልፎ የመስጠት ፍላጎት እንደሌለው እየተገለጸ ይገኛል። ድንቅ አፈጻጸም ነበራቸው ሁለቱ የፊት መስመር ተጫዋቾች። በተለይ የሚሼል ኦሊሴና የአሪኬን ጉዳይ በርካታ የመገናኛ ብዙሃን ሲያነሱስ ነበረ። ትልልቅ የእግር ኳሱ ሊቃንም እንደዚሁ በተለይ ያለፈው ዓመት የተጠናቀቀው የውድድር ዓመት ላይ የቡንደስሊጋውን የዋንጫ ክብር ከማንሳት ባለፈ ክለቡ በሌሎች የውድድር መድረኮችም ጥሩ ጉዞ እንዲያደርግና ዋንጫዎችን እንዲያነሳ ማድረግ ችሏልና ድምሩ 76 የጎል ተሳትፎ ነበራቸው በቡንደስሊጋው ብቻ ከተመለከትን ማለት ነው ሁለቱ ተጫዋቾች ማለት ነው። ለምሳሌ
የኦሊሴን ብናይ በቡንደስሊጋው ያስቆጠራቸውን ግቦች ብንመለከት እንግዲህ በርከት ያሉ ጨዋታዎችን ነው ማድረግ የቻለው 32 ጨዋታዎችን አድርጎ 15 ግቦችን ከመረብ ማሳረፍ ችሏል። 20 ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል ችሏል። በቻምፒየንስ ሊግም ከ13 ጨዋታ 11 ግብ ላይ መድረስ የቻለበትን አጋጣሚ ተመልክተናል። 5 ጎል 6 አሲስት ማድረግ ችሏልና ሚሼል ኦሊሴ አሁን ላይ በአውሮፓ ካሉ እጅግ በጣም ድንቅ ብቃታቸውን ማሳየትና በማሳየት ላይም ከሚገኙ ተጫዋቾች መካከል አንደኛው ሆኗል። ሪያል ማድሪድ እንግዲህ ይህንን ተጫዋች ለማግኘት ከፍተኛ ጥረት በማድረግ ላይ ነው የሚገኘው ማለት ነው። የአትሌቲኮ ማድሪድ መረጃን ደግሞ እናስከትላለን። አትሌቲኮ ማድሪድ ለጁሊያን አልቫሬዝ እስከ 200 ሚሊዮን ፓውንድ ራሱ ቢቀርብ ይህንን ተጫዋች እንደማይለቁት እየገለጹ ነው የሚገኙት። ከዚህ ቀደም ሪያል ማድሪድ 150 ሚሊዮን ፓውንድ አቅርቦ ውድቅ ተደርጎበታል። እንደዚሁም ደግሞ ሌላኛው ክለብ ደግሞ እንደዚሁ አትሌቲኮ ይቅርታ ባርሴሎናም እንደዚሁ የተጫዋቹ ፈላጊ እንደነበረ ማስተዋወስ ይቻላል። አርሰናልም እንደዚሁ በተመሳሳይ አትሌቲኮ ማድሪዶች ወደ ስፔን ወይም በስፔን ላሉ ክለቦች ተጫዋቹን አሳልፎ የመስጠት ፍላጎት የላቸውም እየተባለ ነው የሚገኘውና ምናልባት እንግዲህ ሁነኛው ሌላኛው ፈላጊው የአርሰናል ነው እና ከአርሰናል ጋር ነው አሁንም በስፋት ስሙ እየተያያዘ የሚገኘው። ቀጣይ የሚሆነውን እንመለከታለን። ሌሎች አጫጭር መረጃዎችን ወደ እናንተ ስናደርስ የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ አዳዲስ ተጫዋቾችን እያመጣ ነው የሚገኘው። ከዚህ ቀደም እንደነ ማቲያስ ፈርናንዴዝን እንደዚሁም ደግሞ ሳንድሮ ቶላኒን ማስፈረም ችሏል ማለት ነው። አሁን ደግሞ የማንቸስተር ሲቲውን የክንፍ ተጫዋች ሳቪኒዮን ለማስፈረም ጥረት በማድረግ ላይ ነው የሚገኙት ማለት ነው። ለሳቪኒዮ ከ60 እስከ 70 ሚሊዮን ፓውንድ ድረስ እንደዚሁ አቅርበዋል የሚሉ መረጃዎች እየወጡ ነው የሚገኙት። ሮቤርቶ ዲዘርቢ በአዳዲስ ተጫዋቾች በአዲስ መንፈስ በቶተንሃም ሆትስፐርስ በተለይ ደግሞ በከተማ ባላንጣቸው አርሰናል የተወሰደባቸውን ብልጫ ያለፉትን ዓመታቶች መመለስና ያንን ከፍተኛ ውጥረት ያለውን ደርቢና እንደዚሁ ለቶተንሃም ሆትስፐርስ ደጋፊዎች የሚመጥንን ቡድን ሰርተው ለማሳየት ይፈልጋሉ በአዲሱ የውድድር ዘመን። ለዚህም ነው አዳዲስ ተጫዋቾችን እያመጡ የሚሉ መረጃዎች እየወጡ ነው የሚገኙት። ሊቨርፑል አዳም ዋርተንን ለማስፈረም እንደዚሁ ከደቡብ ለንደኑ ክለብ ክሪስታል ፓላስ ጋራ ንግግር ስለመጀመሩ እየተገለጸ ነው የሚገኘው። ከዚህ ቀደም እንግዲህ ጆዋ ጎሜዝን ከወልቨርሃምፕተን ጎንደረስ ለማምጣት ጥረት ቢያደርጉም በስተመጨረሻ የዩናይ ኤምሬ ቡድን አስተን ቪላ ይህንን ተጫዋች እንደነጠቃቸው የሚታወስ ነውና አሁን ደግሞ የዚህ የአማካኝ ስፍራ ተጫዋቾችን በሚያማትሩበት ጊዜ አዳም ዋርተን ቀዳሚ ምርጫቸው እንደሆነ እየተገለጸ ነው የሚገኘው። የአርሰናልን የመጨረሻ መረጃ እናድርገው። አርሰናል እንግዲህ ዊሊያም ሳሊባ በዓለም ዋንጫው እንደተመለከትነው ከፍተኛ ጉዳት አስተናግዶ ከሜዳ ወጥቷል። ከዛ በኋላ የወጡት መረጃዎች ደግሞ ለአርሰናል ደጋፊዎች እጅግ በጣም ዱብዳ ሆኖ እየተመለከትነው እንገኛለን። ለሚቀጥሉት 5-6 ወራት ምናልባት የጀርባ ሰርጀሪ ሊሰራለት ስለሆነ ወይም ሕክምና ስለሚያደርግ በዚህ ምክንያት በአዲሱ የውድድር ዘመን እስከ መጀመሪያው ሲዝን መጠናቀቂያ ድረስ ይህን ተጫዋች ላንመለከተው እንችላለንና የመሀል የተከላካይ ስፍራ ላይ ጠንካራ የሚባለውን አርሰናል እዚህ ዲፓርትመንት ላይ አዳዲስ ተተኪ ተጫዋቾችን ለማምጣት ሊገደድ እንደሚችል እየተገለጸ ነው የሚገኘው። አንደኛው ኤሪክ ኮንሳ ነው። ኤሪክ ኮንሳን ከአስተን ቪላ ለማምጣት አርሰናል እንደዚሁ እያጤነበት እንዳለ ጉዳዩ እየተገለጸ ነው የሚገኘው። በርከት ያሉ ሌሎች ክለቦችም ኤሪክ ኮንሳን ግልጋሎት ለማግኘት ወይም ከአስተን ቪላ ለማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነውና በዊሊያም ሳሊባ ቦታ ላይ ሌሎች የአርሰናል ነባር ተጫዋቾች በአማራጭነት ቢጠቀም አይሻልም? አሰልጣኝ ሚካኤል አርቴታ እስኪ እናንተ ሀሳብ አስተያየት አድርሱን። ኤሪክ ኮንሳ ብቃት አሁን ባለው ሁኔታ ከገብርኤል ማጋሬጅ ጋር ተጣምሮ ያንን አስፈሪውን የአርሰናልን የመከላከል ሁኔታ ሊመልሱ ይችላሉ ወይ? እስኪ ሀሳብ አስተያየታችሁን ስጡን። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችን እዚህ ላይ እናጠናቅቃለን። መረጃውን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያ ሳይሉ ከኛ ጋር ቆይታ አድርጓል። እናንተም ስለተከታተላችሁ እናመሰግናለን። መልካም ጊዜ